السلام عليكم ورحمة الله وبركاته. تحياتي لكن ولكم للمشاهدين والمستمعين الكرام من السلفيين والسلفيات. كزارو عند رأس إن شاء الله كودا أحباش بستكل بزوج زي بتدقاقامي إميانا سواتن شبهة مع لسنو زيتشيغا بأجر دقيقة إن شاء الله قلت أي مسطات شوانال مع لسنو هنن بدن بشاركو في مدرق أي الرسام مع لسنو إن شاء الله يتني أحباهوتين شبهة لما يعني تدراشنة دنورات ما نسنو بدي شو لما هنا الصام كم يعني سام نتأمن دنو زجار سلين لزافكوت كسلفوش الله ما نسنو بذاته كعرش بلينو يالا علنا بميلو قد ليه ما نسنو بزوج زي بتريجا جاي من ميانسوت الله سبحانه وتعالى كعرش بلينو سبال بذاته يميل كسلفوش عن طول النيل عنده عند شبهة الصن ما متعلق شونا كلتين شبهة الله سبحانه وتعالى በቦታኔ ያለው ወይስ አይደለም ብለው ይጠይቃሉ አህባሾች ብዙ ጊዜ በዚህን ሰዓት አንዳንድ ወንድሞች አይ ያለ ቦታ ነው ሲሏቸው ያለ ቦታ ካላቸው እኮ እኛም እኮ አላሁ መውጁዱን ቢላ መካን ከሚለው ጋር ተገናኘን ታዲያ ምን ልዩነት አለ ብለው የሚያምታቱት ሁኔታ አለና እነዚህን ሹብሃ በደንብ ልንነቁ ይገባል ማለት ነው። ወደ አንደኛው ልመለስና ከሰለፎች ለመሆኑ አላሁ ሱብሓነሁ ወተዓላ በዛቱ ከአርሽ በላይ ነው ብለው የተናገሩ ከሰለፎች የለምን? ምላሹ አለ ነው። ማስረጃ እንመልከት። የኪታቡ ስም አልዓርሽ ወማ ሩየ ፊህ ይላል። የኪታቡ ስም ነው። እዚህ ጋር ጸሐፊው ሙሐመድ ኢብኑ ዑስማን ኢብኑ አቢ ሸይባ በመባል ይታወቃሉ ረሂመሁላህ። የሞቱት እንግዲህ 297 ሂጅሪ በሂጅራ አቆጣጠር 297ኛ ዓመተ ሂጅራ ነው የሞቱበት ነው። ልብ በሉ እዚህ ጋር ከሰለፎች ክፍለ ዘመን ነው የተወለዱበትም የሞቱበትም ክፍለ ዘመን ማለት ነው። ሰለፎች የሚባሉት እንግዲህ ከ300 ክፍለ ዘመን የነበሩ ናቸው ሰለፍ የሚባሉት ማለት ነው። ቀደምቶች የሚባሉት እና ይህ ዓሊም እዚህ ኪታቡ ላይ 291 ገልጽ ትገባላችሁ ማለት ነው። ላሳያችሁ። ገልጽ 291 ከገባችሁ በኋላ በደንብ ተመልከቱ። እያሰፋው ላሳያችሁ። እዚህ ላይ ታዲያ እዚህ ኪታቡ ላይ 291 ከገባችሁ በኋላ ስለ አርሽ አስመልክቶ ስለ አላህ ሱብሓነሁ የበላይነት ሲናገር ምን ይላል? فهو صالح فوق السماوات ከሰማያት በላይ ነው ያለው وفوق العرش ከአርሽ በላይ بذاته በዛቱ ይላል። ይኸው متخلصا من خلقه ከፍጥራኖች ግን የተለየና የጸዳ ሆኖ አላህ ባኢነ ምንም ከነሱ የተለየና የጸዳ ሆኖ ማለት ነው። ሳይቀላቀል ከነሱ ጋር بذاته ከአርሽ በላይ ነው ይላል። ይኸው 291 ገብታችሁ ኪታቡ አልዓርሽ ወማ ሩየ ፊህ የሚለው ማለት ነው መመልከት ትችላላችሁ። ወላኪን እዚህ ጋር አሁንም ተጨማሪ አህባሾች ከሚያመጡባቸው ሹብሃ ሙሐመድ ኢብኑ አቢ ሸይባ እኮ ሙጀሲማ ነው ይሏቸዋል። ማለት እንደናንተ የተሳሳተ ሆኖ ነው ብለው ሙጀሲማ ተብሏል ብለው ይተቹታል። መርሐባ እዚህ ጋር አሁን አጭር ቃል አህባሾችን የሚይዙበት ነጥብ ነው ማመጣላችሁ። እሱ ምንድነው? ከሰለፎች በሰለፎች ስለሆነ ውይይታችን ከሰለፎች ማን ነው እስኪ አንድ ዓሊም ጥቀሱልና ሙሐመድ ኢብኑ አቢ ሸይባን ሙጀሲማ ነው ካፊር ነው ብሎ የገለጸ አንድ ጥቀሱልን ብሏቸው። ምክንያቱም አሁን ላይ አላሁ ሱብሓነሁ ወተዓላ ቢዛቲሂ ከአርሽ በላይ ነው የሚልን አካል ካፊር ነው ይሉት የለ። መርሐበን ከሰለፎች ማን ነው እስኪ አንድ ጥቀሱ በላቸው። ከሰለፎች ልብ በሉ 300 ክፍለ ዘመን ከነበሩ ሰለፎች እስኪ ማን ነው ሙሐመድ ኢብኑ አቢ ሸይባን ሙጀሲም ነው ካፊር ነው ብሎ የጠቀሰ የገለጸው ማን ነው? አንድ አንጡ በላቸው። ማምጣት አይችሉም። የዚህን ጊዜ ይሸነፉላቸዋል ማለት ነው። አንድ ወደ ሁለተኛው ሹብሃቸውን እንመለስ ደግሞ። እሷ ምንድናት? አላሁ መውጁዱን ቢላ መካን የነሱ አቂዳ ይሄ ነው። አላህ ግኝ ነው ያለ ቦታ። ይህ የሚፈልጉበት እዚህ ጋር ልብ በሉ ከላይም አይደለም ከታችም አይደለም በግራም አይደለም በቀኝም አይደለም በፊትም አይደለም በኋላም አይደለም እታችም ላይም የለም ከዓለም ውስጥም አይደለም ከዓለም ውጭም አይደለም ነው በዚህ ቃላቸው የሚፈልጉበት። ይህን እሺ ከሰለፎች አንድ ጥቀሱ በሏቸው። በቃ አንድ ከሰለፎች አላሁ መውጁዱን ቢላ መካን የምትለዋን ከቁርአን ወይ ከሐዲስ ወይ ከሰለፎች አንጡ በሏቸው። ወላሂ ማምጣት አይችሉም። ይችን ዳይሬክት ቃዒዳዋን አንጡ ብትሏቸው ማምጣት አይችሉም። የሚያመጡላችሁ ምንድነው? አይ አላህ ሱብሓነሁ ወተዓላ እኮ ግኝነቱን ቁርአን ላይ ስለጸደቀ ነው። ያለ ቦታ ደግሞ አላህ ገኒዩን ዐኒል ዓለሚን ስለሆነ ነው ከዓለማት የተብቃቃ ስለሆነ ያለ ቦታ ነው ያለው የምንለው ከዚህ አንግል ነው ይላሉ። እሺ ይህን የቁርአንያ ተጠቅመው ከሰለፎች ማን ናቸው ታዲያ ከዚህ እስቲንባጥ አውጥተው አላሁ መውጁዱን ቢላ መካን ያሉ ማን አለ ከሰለፎች ማን ቀደማችሁ በሏቸው። ማምጣት አይችሉም። አለቀ። እዚህ ጋር ይሸነፉላቸዋል። ምንም መሄጃ ማምለጫ የላቸውም ማለት ነው። ይሄ ሁለተኛ ሹብሃ ላይ ማለት ነው። ወደ ሶስተኛው ስንሄድ ደግሞ መጥተው ምን ሊሉን ይችላሉ? እሺ እናንተ አላህ ቦታ ላይ ያለ ነው የምትሉ ይችላሉ።
የኛ እምነታችን አላሁ ሱብሓነሁ ወተዓላ ከአርሽ በላይ ነው ብለን እናምናለን። ይህን በምናምን ሰዓት ግን ከአርሽ በላይ መሆኑ የግዴታ ቦታ ላይ ተቀመጠ ወይ ወደ ቦታ ፈለገ ማለት ነው አያስይዝም ነው። አያስይዝም ከምን አንግል ከተባለ ለምሳሌ ሰማይ እንኳን ከመሬት በላይ ናት እንላለን አይደለ? ሰማይ ከመሬት በላይ ናት እንላለን። ላኪን ሰማይ ከመሬት በላይ መሆኗ ከመሬት የምትፈልገው ነገር አለ? ወደ መሬት ቦታን ትፈልጋለች ማለት ነው ያስይዛል? አያስይዝም። ሰማይ ምን ከመሆኗ ጋር ፍጡር ከመሆኗ ጋር ፈከይፈ ቢልኻሊቅ ታዲያ በፈጣሪነት ሊሆን ነው። ፈጣሪ አላሁ ሱብሓነሁ ወተዓላ ከአርሽ በላይ ሆነ ማለት የግዴታ ቦታ ላይ ፈለገ ማለት ነው አያስይዝም ማለት ነው። ጠይብ ሊማዛ ምክንያቱም ከአርሽ በላይ ሌላ ዓለም የለምና ፍጡር። ምክንያቱም የፍጡር ሁሉ መቋጫው ምንድነው? አርሽ ነውና ማለት ነው። ከአርሽ በላይ ምንም የለም አላህ እንጂ ማለት ነው። ይህ ከሆነ ደግሞ አላህ ሱብሓነሁ ወተዓላ ከአርሽ በላይ ሆነ ማለት የግዴታ ቦታ ላይ እንደ ፍጡር ተካቦ ነው ያለው ማለት ነው ያስይዝም ማለት ነው። ስለዚህ እዚህ ጋር ልዩነታችን እዚህ ጋር ዋድህ ይሆናል። አህባሾች አላህ ቦታ አያስፈልገውም ሲሉ የሚፈልጉበት ከአርሽ በላይም አይደለም ከእታችም የለም በላይም በቀኝም በግራም በፊትም በኋላም ከዓለም ውስጥም ከዓለም ውጭም የለም በሚለው ነው። እኛ ደግሞ በዚህ አናምንም። እኛ አላህ ቦታ አያስፈልገውም ስንል ምንን ከማያያዝ ጋር ነው? ከዓለም ውጭ ተለይቶ ከፍጡራኖች ሁሉ ተለይቶ ከአርሽ በላይ ከፍ ማለቱን ከማጽደቃችን ጋር ነው ማለት ነው። እና ይችን ሹብሃ በደንብ በተፍሲል የሱና ወንድሞች እንደዚህ አይነት ነጥቦችን ስትናገሩ ተፍሲል ማስቀመጥ አለባቸው። ምክንያቱም ብዙ ጊዜ አህባሾች እነሱ የሚፈልጓትን ብቻ ሹብሃ ቆረጥ እያደረጉ እየወሰዱ ሸር በማድረግ ሰዎችን ለማምታታት የሚሞክሩባቸው ነጥቦች ስላሉ ነው ማለት ነው። እና ይቺ ኢንሻአላህ ከአህባሾች በይበልጥ ሹብሃ እየረጩ ሸር ሲያደርጓት ስላስተዋልኩ ነው ማለት ነው። ሌሎችም እንደዚህ አይነት አወዛጋቢ ሹብሃቶችን ኢንሻአላህ በማስረጃ ወደፊት የምናያቸው ይሆናል። ይችን ታዲያ በደንብ ሸር ኮፒ አድርጓት። ሰላም አለይኩም ወራህመቱላሂ ወበረካቱ።